በዛሬው ዕለት ከጊዜው ገበያ ጋር የሚሄድ ሰፊ ግቢ ለምትፈልጉ ፎቅ ግራውንድ ፕላስቱ የሆነ ለሽያጭ የቀረበ 350 ካሬ ሜትር አዲስ አበባ ውስጥ ለቡ አካባቢ የሚገኝ የቤት መረጃ ይዘንላችሁ ቀርበናል። እያንዳንዱን የቤቱን ሁኔታና ሙሉ መረጃውን ደግሞ አብራችሁ ስትቆዩ ትሰማላችሁ። ወደ መረጃው። ሰላም ጤና ይስጥልን ውድ ኢትዮጵያን በኢትዮጵያ ውስጥ እንዲሁም በውጭ ዓለም ክፍል የምትገኙ ቤት ፈላጊዎች፣ ቤት ሻጮች እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ዛሬም አንድ ቆንጆ ዘመናዊ ቤት ለሽያጭ ወጥቷል። ይህን መረጃ ይጠቅማችኋል ብዬ አስባለሁ። በደንብ ተከታተሉኝ። እያንዳንዱን የቤቱን ሁኔታ እንይ። ከዛ መቀጠል ደግሞ ዋጋውንም ትሰማላችሁ። ታዲያ ይህ ቤት ግራውንድ ፕላስቱ ሲሆን 350 ካሬ ሜትር ነው። ለቡ አካባቢ ሙዚቃ ሰፈር የሚገኝ ሲሆን በጣም ቆንጆ ተደርጎ የተሰራ ሰፊ ግቢ ያለው ነው። በቀኝም በግራም በምታዩት መልኩ ግቢው ለመኪና ማቆሚያ፣ ልጆች መጫወቻ እጅግ በጣም ደስ የሚል ተደርጎ ተሰርቷል። ይህን ቤት እንግዲህ ቢያንስ 5 መኪኖችን ማቆም የምትችሉ ሰዎች መግዛት ትችላላችሁ። በቂ ፓርኪንግ አለው ማለት ነው። ከዛ በመቀጠል አሁን ወደ ዋና ቤቱ ደርሰናል። ዋና ቤቱ እንደገባን እንግዲህ የመጀመሪያ የምናገኘው ግራውንድ ላይ ይህ የምታዩት ማለት ነው ሰፊ ሳሎን ሲሆን ኦፕን ኪችን ፊት ለፊት ተገጥሞለት ይገኛል። ሰፊ ነው። በጣም ቆንጆ በጥራት የተሰራ ቤት ነው። ስለዚህ ለቡ አካባቢ ዘመናዊ ቤት ሰው ያልገባበት ሰፊ ግቢ የምትፈልጉ ካላችሁ ይህን 350 ካሬ ሜትር ግራውንድ ፕላስቱ ቤት መጣችሁ እዩት። ቤቱን ካያችሁት በኋላ ደግሞ ፋይሉንም በሚገባ አጣርታችሁ በደንብ ደግሞ ተደራድራችሁ መግዛት የምትችሉት ነው ማለት ነው። ስለዚህ ይህን ቤት ግራውንድ ላይ ይህ ያለ ሲሆን አሁን ወደ አንደኛ ፎቅ እንወጣለን። አንደኛ ፎቅ ላይ እንደወጣን የምናገኛቸው ቆንጆ 3 መኝታ ቤቶች አሉ። ይህ የምታዩት እንግዲህ ኦፕን ስፔስ ነው። በቀኝም በግራ በኩልም መኝታ ቤቶች አሉ። እነዚህ 3 መኝታ ቤቶች አንደኛ ፎቅ ላይ የሚገኙት የልጆች መኝታ ቤቶች ናቸው። አንደኛው ትልቁ የልጆች መኝታ ቤት ይህ የምታዩት ነው። ምናልባት ለጊዜው እየተኖረበት ነው ያለው እዚህ ክፍል ብቻ ማለት ነው። ታዲያ እዚህ የምታዩት ደግሞ መታጠቢያ ክፍሉ ሲሆን ቁምሳጥን በሚገባ በጥሩ ሁኔታ ሻወር ቦክስ የተገጠመለት መታጠቢያ ክፍል ያለው ራሱን የቻለ አንድ መኝታ ቤት ማለት ነው። ይህ ያያችሁት ታዲያ ቤቱን ማየት ስትችሉ ምናልባት በር የሚከፍት እንዲሁም አሁን ለጊዜው እንደ መጠለያነት ታስቦ የሚኖርበት ሰው ነው ያለው። ከዛ በተጨማሪ ፊት ለፊት ላይም 2 መኝታ ቤቶች አሉ። እነዚህ 2 መኝታ ቤቶችም የራሳቸው የሆነ ሻወር፣ ሽንት ቤትና ቁም ሳጥን የተሟላላቸው 3 መኝታ ቤቶች ማለት ነው አንደኛ ፎቅ ላይ እናገኛለን። ሶስተኛው መኝታ ቤትም እንግዲህ ከዚህ በመቀጠል በግራ በኩል ደረጃው ጫፍ ላይ የሚገኝ ነው። ይህን ይመስላል። ይህም ቁምሳጥን እንዲሁም የውስጥ ሻወር፣ ሽንት ቤት የተዘጋጀለት የተፈጥሮ ብርሃን እንዲሁም አየር እንዲያገኙ ታስበው የተዘጋጁ መኝታ ቤቶች ናቸው። ስለዚህ እያንዳንዱ ክፍል ደስ የሚል ስፋትንና የአሰራር ጥራትን ያየንበት ቤት ነው። እንግዲህ ደረጃውን በምታዩት መልኩ በግራናይት በሚያምር መልኩ ተሰርቷል ማለት ነው። እዚህ ላይ የምናገኘው እንግዲህ በመጀመሪያ ደረጃ የቤቱን ትልቁን መኝታ ቤት ይሆናል። ይህ የምታዩት የቤቱ ትልቁ መኝታ ቤት ወይም ማስተር ቤድሩም የምንለው ነው። ስፋቱ ይህን ያክላል። ስፋቱ እንዲሁም አቀማመጡ ደስ የሚል የመኝታ ቤት አይነት ነው። ከዚህ በመቀጠል ፊት ለፊት ገብተን የምናገኘው ደግሞ መልበሻ ክፍሉን ነው። መልበሻ ክፍሉ ከጫፍ እስከ ጫፍ በቁም ሳጥን ተሰርቷል። እንደምታዩት በግራም በቀኝም በጣም ባስደሳች መልኩ ነው የተገጠመው። ከዚህ በመቀጠል የምናገኘው መታጠቢያ ክፍሉን ነው። የመታጠቢያ ክፍሉ ስፋትም ይህን ያክላል። ሻወር ቦክስ እንዲሁም አንዳንድ እቃዎች የተገጠሙ ሲሆን ጃኮዚ ወይም ገንዳ ግን በእናንተ ፍላጎት እንዲገጠም ታስቦ አሁን ቦታው ክፍት ሆኖ ነው የሚገኘው። ስለዚህ ይህን ቤት የምትፈልጉ ሰዎች እንግዲህ መታችሁ ይዩልን። 100% የምትወዱት የቤት አይነት ነው። ከዛ በመቀጠል ከትልቁ መኝታ ቤት ወይም ከቤቱ አባወራዎች እንዲርቁ የማይፈለጉ እንደ ህፃናት ሊተኙበት የሚችሉት አንደኛው መኝታ ቤት ደግሞ ይህ ነው።
ይህ የልጆች መኝታ ቤት የውስጥ ሻወር ሽንት ቤት አልተዘጋጀለትም። ምክንያቱም ለህፃናቶች ታስቦ ስለዘጋጀ ማለት ነው። በአጠቃላይ እንግዲህ ይህን ቤት የምትፈልጉ ውድ አድማጭ ተመልካቾቻችን የሚገኘው ለቡ ወረዳ 1 ከፖሊስ ጣቢያ ጀርባ ላይ ሲሆን ሰፊ ግቢ በጥሩ ሁኔታ በተረጋጋ መልኩም ለራሳቸው መኖሪያ ብለው የገነቡት የቤት አይነት ነው። ወሳኝ ቤት ፈላጊዎች ይህ ቤት አያምልጣችሁ። እጅግ በጣም ደስ የሚልን አሰራር ተጠቅሟል። ሁሉም ክፍሎች ምንም አይነት መጨናነቅም ሆነ የጥበት ሁኔታ የለባቸውም። ጠባብ አይደሉም ለማለት ያክል ነው። ስለዚህ ይህን ቤት መታችሁ እስካሁን ካያችኋቸው ክፍሎች በተጨማሪ ይህ ቤት ሌላ ኪችን፣ የስራ አጋዥ ወይም የሰራተኛ መኝታ ቤት መሆን የሚችል እንዲሁም ለእንግዳ መኝታ ቤትም መሆን የሚችል እዚሁ ጎን ላይ እናገኛለን። በተጨማሪ አነስተኛ ቴራስ ደግሞ ከቤቱ ጀርባ ላይም መጠነኛ ቴራስ በጥሩ ሁኔታ ተዘጋጅቷል። ይህን ይመስላል። ከዛ በመቀጠል ደግሞ ከቴራሱ በታች ወርደን የምናየው ቤቱ ጠቅላላ ያረፈበት ሙሉ ቤዝመንት በዚህ መልኩ ተዘጋጅቷል። ሙሉ በሙሉ ቤቱ ወይም ህንፃው ያረፈበትን ስፋት የያዘ ሲሆን ለስፖርት ቤት እንዲሁም ለስቶር ለመጋዘን ነገር ለተለያዩ ዕቃ ማስቀመጫዎች መሆን የሚችል በዋተር ፕሩፍ የተዘጋጀ እንዲሁም ለቤቱ የውሃ እጥረት እንዳያጋጥም ተጨማሪ ሮቶ ግራውንድ ላይ የተቀመጠ ሲሆን ይህ ግራውንድ ደግሞ 2 ደረጃዎች እንደ መውጫና መውረጃ እንዲያገለግሉ ፊት ለፊት ላይ በምታዩት መልኩ ተገንብተው ይገኛሉ። ስለዚህ ይህን ቤት የምትፈልጉ ሰዎች ምናልባት ፋይሉ ነባር ነው፣ ነገር ግን ማጣራት ይጠበቅባቸዋል። ከዛ በተጨማሪ ግን አሁን በአካባቢው ካሉት የቤቶች ዋጋ ቀንሶ ነው ለገበያ የቀረበው። በተጨማሪም አሁን ያለውን የቤት ግብይት ያገናዘበ ትክክለኛ ወሳኝ ገዥ ከሆናችሁ ደግሞ በ55 ሚሊዮን ብር እንሸጥላችኋለን ተብላችኋል። ይህን ቤት ከወደዳችሁት አሁንም ድጋሚ መደራደር፣ ዋጋ መስጠትና ማውራት ትችላላችሁ። እጅግ በጣም ቆንጆ ሰፈር፣ ምንም አይነት ቪላዎች ሳይሆኑ ተመሳሳይ ፎቆች የሚገኙበት አካባቢ ነው። ከዋና አስፓልትም በቅርብ ርቀት ይገኛል። ለማንኛውም ይህን ቤት ለማየት ስትመጡም ሌሎች አማራጭ ቤቶችን አይታችሁ እንድትሄዱ ቀድማችሁ ደውላችሁ ቀጠሮ አስይዙን። ለዛሬ ያቀረብኩላችሁ የቤት መረጃ በዚህ ጨርሰናል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሀገራችን ሰላም ያርግልን። መልካም ጊዜ